አገዘኝ፣ ጠበቀኝ፣ ደገፈኝ። ከቤቱም ከኋላም ከጎንም እግዚአብሔር አገዘኝ። በምሕረቱ አገዘኝ፣ በቸርነቱ አገዘኝ። ለእኔ የሆነልኝ ነገር 2015 አካባቢ ወደ 16 ሊገባ አካባቢ እዛች ጋር ቀዳሜ ቀን መጥቼ ቁጭ ብያለሁ። እህት አለና አንቺ ሴት እስቲ ተነሽ አለችኝ። እዛ ከጎኔ ሌላን ሰውን የፈለኩት አይ ራስሽን ነው፣ ሌላ ሰው ምን ያስፈልግሻል? ተነሽ እስቲ ቁሚ አለችኝ። እዛ ብድግ አልኩና ቆምኩ። ነይ 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 አንቺማ በብዙ እስራት ውስጥ በብዙ ነገሮች ያለሽ ሴት ስለሆንሽ ነይ ወደ እኔ ጠጋ በይ ስትለኝ ያው እየፈራሁ መጣ ወደዚህ። ትዕግስት የምትባል ማን ናት ስትለኝ ውይ ጓደኛዬ በጣም እጅግ የምወዳት ጓደኛዬ ናት አልኳት። አይ ፊት ለፊት ጓደኛሽን ብትሆን ግን በጀርባ አይደለችም፣ ስጦታ ሰጥታሻለች ስትለኝ አዎ አልኳት። ሺቲ ምናልባት የምታውቁ ከሆነ ሺቲ ስጦታ ሰጠችኝ። እዚህ ጋር ነው የምትኖረውና የሚያምር እጅግ በጣም ደስ የሚል ምንም በአምርም ደግሞ ከጓደኛ ስትቀበልና ስጦታ ስትቀበል እጅግ በጣም ደስ እያለህ ነው የምትቀበለውና እንደውም ብዙ ጊዜም አልለብሰውም በፍቅር አስቀምጠዋለሁ አጣጥፌ እና በእሷ የተደረገልሽ መድኃኒት አለ እና እንዳትላመጅ እንዳትራመጅ እንዳትንቀሳቀሽ በምትንቀሳቀሽና በምትራመጂበት ሰዓት ብትስቅም አያስደስታትም ስትለኝ አልጠበኩም። ምክንያቱም የምትወደውን ሰው ወይም የምትወደውን ጓደኛ እንደዚህ ያደርጋል የምለው ነገር በተአምር በአእምሯችን አይመጣም፣ በማንም አእምሮ ውስጥ የማይመጣ ነውና ደነገጥኩ። እሷ ብትለኝም ደነገጥኩ። አላመሽ ስትለኝ አይ ደንግጬ ነው፣ ግን ቢሆንም ያው እግዚአብሔር ጋር ከእግዚአብሔር የመጣው ነገር በትክክልም ነውና አዎ ይሆናል፣ ነገሮች ይመጣል፣ ይፈርስብኛል። በቃ አሁንማ እዣለሁ፣ በእጄ ደርሷል። ከዚህ በኋላ ቦታ ቦታ አስይዛለሁ ስል ቤቱ ጋር እንደሚፈርስ ቤቱ ጋር እንደሚባክን አላውቅምና ከዚህ በኋላ ልብሱን ይዘሽ ነው ያለችኝ። ልብሱን ይዤ መጣሁ። እዚህ በሳምንቱ ልብሱን ይዤ መጣሁ። ከዛ በፊት ግን ምንድነው ያለችኝ 2016 አካባቢ እግዚአብሔር ያስቅሻል፣ ትስቂያለሽ፣ ትቀበያለሽ ስትለኝ አሚን ብዬ ተቀበልኩ። አሚን እግዚአብሔር ያደርጋል፣ የማያደርገውን አያወራም፣ የማያደርገውን አይናገርም። እግዚአብሔር ያደርጋል ይፈጽማልም፣ ቢቆይም ብዘገይም አሜን ብዬ ተቀበልኳትና እዚህ ዓለም ባንክ አካባቢ ነው የጀበና ቡና የምሸጠውና ቁጭ አልኩ። ቢያንስ እዛ ወደ ወረዳ 10 የሚባል አካባቢ የምታውቁ ግማሾቹ ታውቁ ይሆናል። እዛ ጨረታ ተወዳደርኩ፣ የምግብ ነክ ነገር ጨረታውን ተወዳድሬ ጨረታውን አሸነፍኩ። ግን ከጨረታውን ካሸነፍኩ በኋላ ወደ 6 ወር እንደዚህ ቁጭ አልኩ፣ ምንም ሳይሉኝ ማለት ነው፣ ምንም ድምፅ የለም። አይ ከዚህ በይማ እነዚህን ሰዎች አልጠብቃቸው። ለምን እግዚአብሔር እስከተናገረ ድረስ በዚህ መቅጣጫ ላይሆን ይችላል፣ ሌላ መቅጣጫ ሊሆን ይችላልና ለምን ይሄን እጠብቃለሁ? ሌላ ቦታ ለምን አልሄድም? ሌላ ቦታ ለምን አልፈልግም አልኩና እዛው ዓለም ባንክ አካባቢ እየሰራሁ ያለ እንጀራ መሸጥ ጀመርኩ። ደረቅ እንጀራ እየሸጥኩ እኔ የማቀርበው ንጹህ እንጀራ ነው፣ ምንም የሌለው ንክኪ። ሌላው ደግሞ የሚያቀርበው የግዢ እንጀራ በስሱ ታውቃላችሁ፣ በትንሹም ቢሆን አልተመጣጠነልኝም። ዋጋ የምሸጠውና እንጀራ የገዛሁበት አንድ አይደለም። ወይ ይሄን ነገር እንዴት አደርጋለሁ? በቃ ሌላ አማራጭ እጠቀማለሁ። ኪችን ድላይት ካብሌት የምትባል በጣም እንጀራውን ስለወደደችው በቀን 30 እንጀራ ትወስዳለች። ሌላውን ታውቁትና ለሷ በ18 ብር፣ ያኔ 13 ብር ነው የሚሸጠው፣ ሱቅ ሲደርስ 15 ነው የሚሸጠው። እሷ አራ እንጀራሽን ስለወደድኩት እንዳታቋርጭብኝ በ20 ብር አምጪልኝ አለችኝ። በ20 ብር አደርስላታለሁ። ጭንቅላቴ ላይ ይዤ እኔ ምንም ያለ መፍራት፣ ምክንያቱም ስራ ነው፣ አሳፍረኛም፣ አልፈራም፣ ልኖርንበት ነውና ለእሷ ይዤ እየሄድኩ እያለ ይሄኛው ነገርማ በዚህ አያዋጣኝም፣ በዚህ መቀጠልም አይሆንም፣ የተሻለ ነገር መፈለግ አለብኝ። እግዚአብሔር እረዳሻለሁ ያለኝ እኮ ቁጭ ባልኩበት አይደለም፣ ተንቀሳቀሽና አግዝሻለሁ፣ ተንቀሳቀሽና በዛ በምትንቀሳቀሽበት ስፍራ ላይ እረዳሻለሁ ያለኝና ለምን ሌላ አቅጣጫ አልሞክርም? ሌላ ነገርስ ለምን አልፈልግም አልኩና ተነሳሁ። ልክ ስነሳሳ እዛ ደወሉልኝና ነይ በዚህች 3 ቀን ውስጥ ነገሮችን ቶሎ አቀራርቢና ጀምሪ ያለኝ። እንዴ በዚህች 3 ቀን ኬት ከምን አደርጋለሁ? እንዴት አድርጌ ንጹህ በቃ እንደፈለሽ አድርግና ጀምሪ ያለኝ። እቃም ስለነበረ እኔም እየፈራውም ሆነ እየተደናበርኩም ስለሆነ እቃውን አስገባው፣ ጀመርኩት። አንድ ልጅ አገኘች፣ ሌላ ረዳት አንድ ሴት አገኘሁትና ይዤ መጣሁ። በዛ መሀል ደግሞ አንድ ጓደኛ ያለችኝና በቃ ሰው እስከምታገኝ እኔ እንጀራ እየጋገርኩ አቀርብልሻለሁ አለችና
ዱቄቱ ወደ ራሷ ቤት ይዛ ሄደች። እሷ እንጀራውን ተጋግራ ታቀርብልኛለች። አንድ እህት አለችኝ የምታግዘኝ ያገኘው እኔ አንዴ ውስጥ ገባለሁ፣ አንዴ ፊት እመጣለሁ። ከዛ አንድ እዛው አለ እዛው ወረዳ ውስጥ እንሰራለን። እንዴ ገነት ብቻሽንማ አትሞችም፣ እኛም እናግዝሻለን፣ በምሳ ሰዓት ተነሱ ሁሉም በቃ እኔም በማገዝ በመቅረብ በጣም ስልጣን ያላችሁ ናቸው። በጣም በሚከበሩ በቦታው ላይ በሚከበሩ ናቸውና ያንን ስልጣናቸውን ያንን ምንም ሳይመስላቸው ጌታ ሲረዳ ሲያግዝ ነው ሲመራ ነው በሰዎች ላይ ሆኖ እንጂ ያንን ስልጣን አንተ ቁጭ ብላ የምታዘን ሰው አንተ ቁጭ ብላ የምትመራን ሰው ተነስታ ዝቅ ብላ ምን ይምጣልህ አትልም። ግን በእነሱ ውስጥ ሆኖ እግዚአብሔር ሊያግዘኝ ልረዳኝ ስለፈለጋ ብቻ ነው። ክብር ለሱ ይሁንና ብድግ አለና ሰውዬው ብድግ አለ። ሱፍ ለብሷል፣ እንግዲህ ዘንጧል። በጣም የሚከበር ለዛ ወረዳ ሙሉ አላፊ አለቃ ነው። ብድግ አለና ትሪውን እያያዘ ምንም ጣላችሁ እያለ ትሪውን እያቀርባ ብርጭቆ ያነሳል፣ ሲኒ ያነሳል፣ ሁሉም ነገር ይሰራል። ሰው እስከማገኝ እየሰራው አካባቢ 2016 አካባቢ ወደ 17 ልደርስ አካባቢ እኔ ትንሽ እያመመኝ መጣ። ያቅተኛል፣ ይደክመኛል፣ በጣም አቃስታለሁ። በግድ ሌሊት አልተኛም፣ እንቅልፍ የለኝም። ጨርሶ ነው እንቅልፍ የሚባል የለም በአይኔ ላይ። እንደማንኛውም ሰው ግን መኝታ ይዤ ተኛለሁ። ስተኛም ታዲያ የሚያቃሽ በጣም የሚያሰቃይ ቅዠት አለብኝና አልተኛም። በቃ ይቀሰቅሰኛል። ወይ አምላኬ በዚህ እንዴት ነው መቀጥለው? ይሄ ነገር በጣም ከብዶኛል፣ እያመመኝ እኮ ነው። ሐኪም ቤትም ሲሄድ ደግሞ ምንም የለብኝም። ቢያንስ እንኳን ስትሄድ መስታገሻ ነገር ይታዘዛል። ምንም ስለሌለብኝ መስታገሻ እንኳን ነገር አግኝቼው አላውቅም። እንዲሁ ነው የምመጣው። የመጨረሻው ቀን እማረሳ ሮብ ዕለት 3 ወር እየሄድኩ ነው የታመምኩት። ይሄዳለሁ ግን በጣም አሞኛል። ሄዳለሁ እመለሳለሁ። ወደ 18 ሊያልፍ ቀን ከቀን 5 ሰዓት ተኩል አካባቢ አቃተኝና ለልጆቹ ረዳትን አግኝቼ ነበረ አሉና በቃ እናንተ እንደፈለጋችሁ አርጉት፣ ጌታ ይርዳችሁ። ከዚህ በላይ እኔን አቅቶኛልም ደክሞኛልም፣ ከዚህ በላይ መተንፈስ አልችልም። እንኳን እናንተ ላግዝ ለእኔ መተንፈስ አቅቶኛል። መተንፈስ ከሚያቅተኝ ደረጃ የሞት ሞቴ ይዞርብኛል። የተወሰነ ሰዓት ገለልላል፣ የተወሰነ ሰዓት ደግሞ አይኔን እንደማጋረድና እንደምንም እንደዚህ እየዳበስኩት ታክሲ ቦታ መንገድ ላይ እየተቀመጥኩ ታክሲ ቦታ ደረስኩና አላስችል ብሎኝ ወደ አቃቂ ጤና ጣቢያ መጣው። አንድ ወንድም አለኝና ዛማቀው ቀጥታ ወደሱ ነው ከበው ካርድም አላወጣው። ብሬ እኔ አቅቶኛል፣ ዛሬ የመጨረሻዬ ነው፣ ደክሞኛል፣ ከአቅሜም በላይ ስለሆነ ነው፣ እስቲ አንዴ ብቻ እየኝ አልኩት። ያው ሰዎች ናቸውና አንዳንዴ በስጋም ትገዛለህ። ምናልባት እኔ ያለው ሌላ ሕክምና ያለይኝ ያመለጣም ሊሆን ይችላልና እስቲ እሱ ይሄን ብዬ ነው የገባሁት እንጂ የዳብሎት የሰይጣን ስርዓት መሆኑን ጠንቅቄ ያውቃለሁ። እግዚአብሔርም ከዛም በፊት አስቀድሞ ነግሮኛልና ፈተና እንዳለ። ወይ አንቺ ሴት እሺ ልጅ ከዚህ በፊትም አይተሻለሁ፣ ግን ምንም አይነት በሽታ የለብሽም፣ ምንም አይነት ነገር የለም ባንቺ ውስጥ፣ ግን ደስ በልሽ እና እስከመጣ ድረስ ልሻለኝ። ሳይ ምንም ሙሉ ምርመራ አደረግ፣ ምንም አይነት መድኃኒት አላዘዘልኝም። ሙሉ ጤነኛ ነሽ። አንቺን የሚያስፈልግሽ ቸርች መሄድ ብቻ ነው። ጸሎት አድርጊ፣ ጸልይ፣ በደንብ መጸለይ ያስፈልግሻል። የአንቺ የሰይጣን እስራት ነው እንጂ የኖርማል ህመም አይደለምና ሂጂ ወደ ቤትሽ፣ ጸልይ፣ በርቺ። አንቺን ያገዘው ሰይጣን ነው እንጂ የያዘ ሰይጣን ነው፣ እስራት ነው። ሂጂ ወደ ቤትሽ አለኝ። እሺ አንተ ካልክ እንግዲህ ሄዳለሁ አልኩና ወደ ቤት ገባሁ። ለባለቤት እህት አለች ስራ ናት። ደወልኩ ወደ እሷ። መጨረሻ ሰላቃተኝ ፌናን የዛሬ በጣም አቅቶኛል፣ ከሌላ ይለያል፣ ከቻልሽ ነይና ጸልይልኝ አልኳት። ምክንያቱም እኔ ራሴ ለራሴ መጸለይ አቅቶኛል፣ ትንፋሽ ማውጣት ስላቃተኝ ነይ አልኳት። እሷ ከስራ ቆረጠችና ወደ እኔ መጣ። ስትመጣ እኔ በጣም ደክሜያለሁ፣ አቅቶኛል፣ መተንፈስ አልችልም፣ በተኛው ብቻ ያልበኛል፣ ያው ትንፋሽ ትንቀሳቀሳል። ወይ በጣም አቅቶሻል አለችኝ። ወደ ቤቷ ይዛ ሄደችኝ። ወደ ቤት ከገባን በኋላ አንድ የምጸልይ ልጅ አለና ከነሱ ግቢ ጠራችሁ። እሱ ጸለየልኝ። አይዞሽ ጌታ ረዳሻል፣ ይሄ የሰይጣን ስራት ነውና ጸልዩ፣ ጸሎት ያስፈልጋል፣ ለእሷም ያስፈልጋል ጸሎት ብቻ አለንን። በደንብ ጸለየልኝ። የዛን ሰዓት ቀለል አለኝ። መጀመሪያ እንቅልፍም የከለከለኝ እንቅልፌን ተኛው፣ ምግብም በስሱ በላው፣ ምግቤን በላውና ተኛው። እነሱ ጋር አደርኩና በማግስቱ ወደ ቤት ሄድኩ። ወደ ቤት ሂጅም ከቤት ደግሞ ወደ ስራ ሲሄድ አቃተኝ። በቃ እኔ ሞክራለሁ ብዬ ነበር የሄድኩትና አልሆነልኝም። ሄድኩ
ምንድነው ከዚህ ሁሉ መሀል እግዚአብሔር ጥበቃና ቸርነቱ ሲበዛ ሲያስተምረን ወይንም ሊያስተምረን ሲፈልግ ነው። ለኔም ትምህርት ነው እንድማርም ፈልጎ ነው። በጣም ረጅም ጊዜ ስለ ምድራዊ ነገር አበዛለሁና ቸርች ሁላ ማምጣት አቆሚያለሁ። አልመጣም፣ እሁድም አልመጣም፣ ሌላም ቀን አልመጣም። በቃ ወደ ስራዬ ነው የምሮጠው። ስራ ነው ማስቀድመው። የእግዚአብሔርን ቤት ረስቼ እግዚአብሔር በሱ እንቅስቃሴ በሱ ቸርነት መሆኑን ረሳው። በራሴ ቆምኩ፣ በራሴ የምራመድ በራሴ የማደርገው ነው የመሰለኝና እርግፍ አድርጌ ስለታኩም ነውና ወደ መጣው ያንን ተኛው። በቃ ገባ ቤት አቅቶኝ፣ በጣም አቅቶኝ ማለት ነው። ወደ ቤት ተመለስ። ጸሎት ይደረግልኛል፣ ሁሌም ይጸለያልኛል። ግን አንድ ቀን ልጄ እኔ ልሻለሁ እውነት ልሻለሁና በሰይጣን እጅ አልሰጥሽም፣ ምክንያት አለኝ፣ ጠብቂኝ፣ ቁጭ ብለሽ ዝም ብለሽ ጠብቂኝ፣ በትዕግስት ጠብቂኝ ልጄ፣ የምመጣበት ቀን አለኝ፣ ለሁሉም ነገር በትዕግስት ጠብቂኝ ስለኝ አሚን አልኩና ተቀበልኩ። እዛው በተኛውበት ልጄም እዚህ ትመጣለች፣ ቅዳሜ እዚህ ትመጣለችና እህቴ አለ ለልጄ እናትሽን ሂጂ ግቢና በአንቺ ቤት ጨለማ አይሆንም በያት ትላለች። ልጄ መሆኑን ግን አታውቃትም። በእናንተ ቤት ጨለማ አይሰራም፣ በእናንተ ቤት ጨለማ አይሆንም፣ እነሱ ያሰቡት ነገር በጭራሽ አይሆንም ብሎል። ሂጂና ለእናትሽ እንደዚህ በያት፣ ሂጂና ውሃ ይዛ መጥታ ነበር፣ ሂጂና ይህን ውሃ አጠጫት እናትሽን። እኔ ቤት ውስጥ ተኝቻለሁ፣ ማውራትም አልችልም፣ መንቀሳቀስም አልችልም። ሽንት ቤት መሄድ እስከሚያቅተኝ ደረጃ ነው የሄድኩት። ያልሄድኩበትም ያልደረስኩበትም ሐኪም ቤት ውስጥ የለም፣ ሁሉም ቦታ ወስዶኛል። አገዘኝ፣ ጠበቀኝ፣ ደገፈኝ፣ ከፊትም ከኋላም ከጎንም እግዚአብሔር አገዘኝ፣ በምሕረቱ አገዘኝ፣ በቸርነቱ አገዘኝ። ሰላም ቅዱሳን፣ ሰላማችሁ ይብዛ። እኔ ፓስተር አብነት ነኝ። በአገልግሎታችን እየተባረካችሁ እንደሆነ አምናለሁ። ሁልጊዜም የምንለቃቸው መልእክቶች ባላችሁበት ቦታ እንዲደርሳችሁ ሰብስክራይብ፣ ሼር በማድረግ የማራናታ ድምፅ ለፍጥረት ሁሉ የተሰኘውን የዩቲዩብ ቻናል አገልግሎታችን ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ሁለንተናዊ ሕይወታችሁን ይባርክ። ሻሎም